አብነሽ ከተቀበልሽ መብትሽ ነው አልኩሽ እኮ። ግን አንዴ የልጅ አባት ነው ላውራ። አንቺ የልጅሽ አባት አይደለም አታውሪ እንደዚህ አይነት ወሬዎች ከዚህ ከቀምፒኒ ያማታል እንዴ? ለቀቀኝ። በየሄድሽበት አንቺ ነገር አጥቻለሁ እኔ። እሺ ቢኒ፣ በአንተ ምክንያት ቤተሰቤን አጥቻለሁ፣ ጓደኞቼና ብዙ ነገር አጥቻለሁ። ቢገባ ግን አንተ ያይገባህ ማለት ደግሞ እስቲ ሌላ ሰው ፈልጊ እንጂ ይሄ ልጅ አንተ ነው እያልሽ ደግሞ እየዞርሽ እሺ፣ አሳድጊ እንጂ በደንብ አድርጌ አሳድጋት እኮ እንጂ በቃ ወረዛ ይሄ አድርጌ እንደማሳድጋት ደግሞ አሳያለሁ እኮ እንጂ አሳድጊ። ግን ይኸውልህ አንድ ነገር ልንገርህ፣ ልጅ አለኝ ብለህ እቺ ልጅ ነገ የሆነ ቦታ የሆነ ደረጃ ስትደርስ ልጅ አለኝ ብለህ ተመልሰህ እኔ እኮ ልጅ የለኝም ገና ልወልድ ነው። ወደ እግዚአብሔር ይመስገን ዩቲዩብ እየሰራው ያገኙትን አግኝቼ ለልጄ መሆን አያቅተኝም ከዚህ በኋላ በቃ እኮ እሺ። ግን ተመልሰህ ህይወታችን ይኸውልህ ስማኝ፣ አንድ ነገር ልንገርህ፣ ተመልሰህ ወደ እኔ ህይወት ለመምጣት ለምጆማት ሄደልን ከዚህ ስማኝ፣ ይኸውልህ ቢመረም ትውጣለህ። ልጅ አለኝ ብለህ ግን ተመልሰህ እኔ ጋር ለመምጣት እኮ እሺ። ጆሮ ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ምናልባት በራሴ ቤት ከመጣሁ ቆይቻለሁ። ምነው ጠፋም እያላችሁ ነበረ በውስጥ ቪዲዮ አትሰራም ወይ አትለቅም ወይ እያላችሁ ነበረ። ያው መጥቻለሁ። ምንም ፍላጎቱ ስለሌለኝ ነበረ። ከዚህ በፊት እየተፈጠረ ያለውን ነገር እያያችሁ ነው። አንዳንድ ነገሮች ትንሽ የሚረብሹና የሚደብሩ ነገሮች እየተፈጠሩ ስለሆነ ህይወቴ ላይ እነዛ ነገሮች ትንሽ ከዛ ነገር በመራቅ ከእንደዚህ ነገር በመራቅ ነገሮችን አሸንፋለሁ ወይም ደግሞ በመሸሽ በቃ ህይወቴን እኖራለሁ ብዬ ስላሰብኩ ነው በቃ በእንደዚህ በራሴ ቪዲዮ ይዤ ምናምን መምጣት ያልፈለኩት። ለዛ ነው ትረዱኛላችሁ ብዬ ተስፋ አደርጋለሁ። ብዙዎቻችሁም በውስጥ ደግሞ ስለ አንዳንድ ነገር እያወራችሁኝ ነው። ያን ነገር እንዴት አድርጌ በግልጽ ላስረዳችሁ እንደምችል አላውቅም። እየተሰማኝ ያለውን ስሜት እያደረኩት ያለውን ነገር ልክ እንዳልሆነ ደጋግማችሁ እየነገራችሁኝ ነው። ይገባኛል። ልክ መስሎ ላይ ይታያችሁ ይችላል። አልፈርድባችሁም። እንደዛ ብታስቡም ብትሉኝም ለእናንተ ልክ መስሎ ላይ ይታይ ይችላል። እውነታው ደግሞ ያ ነው። ምንም ማድረግ አይቻልም። እውነቱን መቀየር አልችልም። የተሰማኝን ስሜት ማድረግ የምፈልገውን በሙሉ አድርጌያለሁ። ያኔ መጥፎ የሚያስብለኝ ከሆነ አንተ ባለጌ ነህ፣ አንተ እንደዚህ ነው የሚያስብለኝ ከሆነ ኦኬ በቃ ችግር የለውም እቀበለዋለሁ። ምክንያቱም በግድ መቀየር የምችለው ነገር እንደሌለ አምናለሁ። ስለዚህ እናንተም ተረዱኛላችሁ ብዬ ብቻ አስባለሁ። ግማሾቻችሁ ተረድታችሁኛል ያለውን ነገር፣ አንዳንዶቻችሁ ግን ያው አልተረዳችሁኝም። እኔን ወደ መውቀስ እኔን ወደ መስደብ ደረጃ ነው እየደረሳችሁ ያላችሁትና በቃ እኔ ምንም በቃ ይሄ ነው የኔ ያለነች ልጅ ያንተ ናት ተብዬ መቀበል አልችልም። ምናልባት ከዚህ በፊት የኔ ናት ስል ሰምታችሁኝ እንደዛ አስባችሁ ሊሆን ይችላል። ግን ደግሞ እቺ ልጅ የኔ አይደለችም። አሁንም ደግሜ እናገራለሁ፣ የኔ አይደለችም። እኔንም አትመስልም። ስለዚህ ልጅ የሌለኝ ሰው ነኝ ማለት ነው። ከዚህ በኋላ አንድ ልጅ የሌለኝ አንድ ወጣት ነኝ። ስለዚህ የራሴን ህይወት ደግሞ መኖር ይጠበቅብኛል። የራሴን ህይወት ስላችሁ በቃ የፍቅር ህይወት ያለ አይደለ እና እኔም ደስ የሚል ፍቅር ጊዜ ደስ የሚል የፍቅር ህይወት እንደሚኖረኝ ተስፋ አደርጋለሁ። በእውነት እናንተን ይዤ ደግሞ ምንም ምፈራውም ምሸማቀቅበትም ነገር አይኖረኝም። የራሴን ህይወት ደግሞ ለእናንተ ማካፈል ያለብኝን አካፍላለሁ ማለት ነው። የራሴን ፍቅረኛ ይዤ መጥቼ ትክክለኛ ፍቅረኛ እዩ አይደለችም። በቃ እዩ ፍቅረኛ አይደለችም። ፍቅሬን ምናምን ብዙ ነገር ሞክሬያለሁ። አንዳንዴ ለማይወደኝን ሰው እኮ ብዙ ታግዬ ሞክሬያለሁ። ግን ያ ነገር ደግሞ አይሆንም። በትግል የሚሆን ነገር የለም። ስለዚህ በፍቅር ከዚህ በፊት ከኔ ጋር የምትወደኝ ልጅ እኔም የምወዳት ልጅ የነበረች አሁን ደግሞ እስቲ እናንተ ፊት ለፊት ሁሉ ነገር እንድትናገርልኝ በቃ ይዣት መጥቻለሁ። ጠርቻታለሁ። ኦሬዲ ጠርቻታለሁ። እስክትመጣ ብዬ ነው እኔም ቪዲዮ እየሰራሁ ያለሁት እና ስትመጣ በቃ ያለውን ነገር ትናገርልኛለች ብዬ አስባለሁ። እኔ ለሷ ያለኝን ስሜት እሷም ለኔ ያላትን ስሜት ፍቅራችንን በግልጽ እንዲወጣልን ምናልባት በቃ እኔም ደስተኛ ሆኜ የሚሄድበት ቀን ይሆናል አላውቅም። ምክንያቱም ፍቃደኛ ከዚህ በፊት ተጣልተን ነበረ። ፍቃደኛ ሆና አብረን እንቆያለን አብረን እንሆናለን በፍቅር ብላኝ እንቀጥል ይሆን እንዴ የሚል
ጥያቄ ምልክት ያለው ቪዲዮ ነው ዛሬ ማለት ነው። እና እስቲ ትንሽ እንጠብቃት፣ ቆይታለች። ትምጣና ደግሞ ያለውን ነገር እናያለን ማለት ነው። እንደዚህ ነው እንዴ? የሆነ ቆየች በጣም እና ትዕግስት የለኝም በእንደዚህ የኔድ አለሽልኝ። ሰላም ነሽ? ቀላል አስጠበቅሽኝ እንዴ? በስመ አብ እንዴት ነሽ? ሰላም ነሽ? አሎ በጣም ይቅርታ ስላስጠበቅኩሽ። እንደዚህ የምታስጠብቂኝ ከሆነ ጨራሽ አይደገም። በጣም ይቅርታ። የምር አይደገም። እንደዚህ እኔ መጠበቅ አልወድም። ብዙም አላስጠበቅኩትም። ብዙም አላስጠበቅኩም። በጣም ነው የጠበቅኩሽ። ትንሽ ነው ብቻ ይቅርታ። ደህና ነሽ? ዛሬ ቤተሰቦች ማስተዋወቃችሁ ሰው አለ ብያችኋለሁ። ድጋሚ ላስተዋውቃት። ምክንያቱም ከዚህ በፊት የተፈጠረ ነገር ስላለ ያን ነገር ክሊር ለማድረግ ለማንጻት፣ በቃ ከዚህ በኋላ እኔ የምኖረው ህይወት ከአንቺ ጋር እንደሆነ በቃ ህይወቴ ብዬ ከአንቺ ጋር ለመኖር ፍቃደኛ ስለሆንኩኝ ከዚህ በፊት የሸሸሽኝ ለምን እንደሆነ ይገባኛል። ልጅ አለው ብለሽ ምናምን እረዳሻለሁ። ያንንም ስለተረዳዎች ነው ዛሬም ቪዲዮ ይዤ አንቺንም ቤተሰብ ፊት ለፊት ይዤ የቀረብኩትኝ። ምክንያቱም ልጅ እንዳለኝ እያወቅሽ አብረሽኝ ልትሆኝ እንደማስቺ በግልጽ ነግረሽኛል። ዛሬ ደግሞ ብቻ አይተሻል ብዬ አስባለሁ። ቪዲዮ ብዙ ነገሮች ተፈጥረዋል። ልጄም የኔ ያልሆነችም እና እኔ ነፃ ሰው ነኝ። ስለዚህ አብረሽኝ ልትሆኝ ፍቃደኛ ነሽ? ከዚህ በኋላ እንኳን አይ እውነታውን ካወቅኩኝ ከአንተ ጋር መሆን ሳልፈልግ ቀርቼ እንዳልነበር ታውቃለህ እኮ። ለእኔ ስሜቱ አለሽ፣ ፍቅሩ አለሽ። ግን ደግሞ እየያዘሽ የነበረው ነገር ምንድን ነበረ? ልጅ ደግሞ እኔ የለኝም ማለት ነው። ስለዚህ ደግሞ እኔ አንተ መሆን እችላለሁ ማለት ነው። አንቺ እኔ ሆንሽ ማለት ደግሞ ማለት ነው ልጅ እንወልዳለን ማለት ነው። ከዚህ በኋላ እኔ የልጅ ፍቅር እንዴት እንዳለኝ ታውቃላችሁ። ዳይ ወደ ልጅ ነው። ቆንጆ ልጅ ነው። ቆንጆ ልጆችን ትወልጂልኛለሽ። ስለዚህ ትኩረታችንን ምን ላይ አድርገን እንሰራለን? ልጅ ላይ ይቻላል። እኔ ልትረሳኝ ነው እንዴ? ከዛ አላረሳሽም። ሁለታችሁ ልጄንም አንቺንም እኔንም የመንከባከብ ግዴታ አለበት። ዋናው አንቺ አይደለሽ እንዴ? ልጅ የምትሰጪኝ እኮ አንቺ ነሽ። ትዳር ላይ ብዙ ጊዜ እንደዚህ የሚባል ነገር አለ። ልጅ አንድ ሚስት ልጅ ከወለደች በኋላ ሚስትን ትረሳለች ላይ ይላታል ምናምን። አንተ እንደዚህ አታደርግም? አላደርግም። ሁለታችሁንም መንከባከብ አይከብደኝም። ይከብደኝ መስልሻል? ምክንያቱም እኔ ነኝ ልጆችን የምሰጠቅ። ስለዚህ እኔን የመንከባከብ ግዴታ አለ። እኔ የልጅ ማሽን ልጅ በልጅ ወንድ ልጅ ለምፈልገው ወንድ ልጆችን ትደረድርልኛለሽ። እንደዚህ እዚህ ጋር ልጅ በልጅ እናደርገዋለን። ሴት አንወልድም። እኔ ወንድ ነው። እሺ ወከ ምንድነው ደግሞ? ምን ይሰራሽ ነው? ደስታት ነው እንዴ? እሺ የኔ ደስታ ያለበት በሙሉ ትመጫለሽ። ያ በቃ የኔን ደስታ ለመረበሽ ምንድነው? እሺ ምን ልትሰሪ መጣሽ እዚህ ጋር? ማትገኝ መስሎ ነበር። አንተ ነግረሃታል እንዴ? በጣም ባለጌ ነሽ። በጣም ወይኔ በእናትሽ አንቺ እኔ ህይወቴን ስኖር እየመጣሽ አትረብሽኝ። እስከ መካድ ደረሰ። ይሄ ነው እንደዚህ ለመሆን ምን ማለት ነው? ልጅን እስከ መካድ። እኔ ልጅ የለኝም። አንቺ ስርዓትሽን ያዢ ሂጂ በቃ። እሺ አሁን ምን ማለት ነው? ቪዲዮ እየሰራ ነው። አትረብሽኝ እናት። ሂጂ ተልቀቀኝ። እናነከኝ ወደዛ። በጣም ታገዝኩ፣ በጣም ለመንኩሽ እኮ። ዞር በይ። ምን ማለት ነው? ዞር በይ ሂጂ ማለት ምን ማለት ነው? ጭራሽ ካሜራ ይዘህ ምናምን ነገር ከሴት ጋር እንደዚህ ስትሆን እንትን ለማለት ነው የመጣው እዚህ። ከፍቅረኛዬ ጋር ነው፣ ከሴት ጋር አይደለም። ኖርማል ማንኛውም ሴት አይደለችም እንዴ? እሺ ታዲያ ራሴን ጊዜ ማሳለፍ አልችልም እንዴ? ማለት ነው ልጅህን እስከ መካድ ያደረሰ እንደዚህ ለመሆን ነው ወይ? ከሴት ጋር እንደፈለክ ለመሆን እንዲመች ልጅ የለኝም ልጅ የርልችም ስትል የነበረው ለዚህ ነው። ቢኒ የኔ ቆንጆ ቪዲዮ እየሰራ ነው። አትረብሽኝ። እሺ አሁን እኔ ካንቺ ጋር ማውራት አልፈልግም።
ማለት ዝም ማለት ከቻልሽ ዝም በይ። ምንም እንዳትናገሪ በቃ። እሺ አንቺ ነገረኛ ነው የምታስብልሽ። መጥፎ ነገር ነው ውስጥሽ ላይ እንትን የምትል ችግር የለብኝም እኮ። እሺ አሁን ለምን አትይዝም? ችግር እኮ ካንተ ጋር ነው አይደል? እኮ እሺ ለምን መጣሽ? አትከተይኝ ደግሞ አትከተይኝ። እዩ አትከተይኝ። በደንብ አድርጌ ነው የምከተለው። ለምን ማለት ከተኝ ንገረኝ እስቲ። ለምን ምን አለኝ ካንቺ ጋር እንዴ? እኔና አንቺ ነገር እኮ አብቅቷል። በቃ እኔ ህይወቴ ልኑርበት። ለምን ደግሞ አትፈቺኝ? ይኸውልህ ምን አይነት አላት በእግዚአብሔር ህይወት ብታውቅ ልጅህ ናት። እሺ ህይወቴ ፍቅሬ እሷ ናት። ከዚህ በኋላ ከሷ ነው ልጅ የምወልደው። ልጅ የራሴ ልጅ እርግጠኛ ሆንኩበት። በቃ ትክክለኛ ልጄ ከሷ ነው የምወልደው። አሁን ደግሞ የሷን ህይወት ልታበላሽ ነው። የኔ ታምኛለሽ ነው አንተ ነው አይደልስ? በቃ እሺ እሷ ህይወት ይበላሽ ችግር የለብኝም፣ ግን ከቻልክ በቻልኩ አቅም የሴቶችን ህይወት ላለማበላሸት ሞክርሽ። በዚህ አይነት ወሬ አታውሪ። ይጂሻን ልቀቀኝ፣ እንዳነካኝ አፍ በስርዓት ብታሳድግ ነው የሚሻለው። እኔ ምንም ልጅ የለኝም። ይጂ ከዚህ ቢኒ ምን ማለት ነው? እኔ እሷም ሴት እኔም ሴት እኮ ነን። ኧረ እኔ አንቺ የእሷን አይምሮ እንትን አትበይብኝ በእናትሽ። እኔ ህይወቴ ልኑርበት። እሺ ከዚህ በቃ ነው እየነገርኳት ያለሁት። እሺ ማንነት ነው አምኜ እኔ የተቀበልኩት። አሁን ላይ ጨርሰሻል እናትዬ። ስለዚህ አምነሽ ከተቀበልሽ መብትሽ ነው አልኩሽ እኮ። ግን አንዴ የልጅ አባት ነው ላውራ። አንቺ የልጅሽ አባት አይደለም። አታውሪ እንደዚህ አይነት ወሬ። ከዚህ ልቀቀኝ ቢኒ። ያማታል እንዴ? ልቀቀኝ። ወሬ ነው የምሄደው እኮ። ውጪልኝ እንዴ! ሁሉም ሰው ይወቅ። ውጪልኝ ከዚህ። ምንድን ነው የሚያውቀው? እኔ ከአንዴም ሁለቴ ለምን ወድቄ ማለት ነው። ያንን የሚያደርኩት ለልጄ ብዬ ነው። ታውቃለህ አይደለ? ዋት እዚህ ጋር የሚጮህ ነገር አለ። እኔም ይሰማል። ቢኒ ዙርና አናግረኝ እንዴ! ቢኒ ዞረህ አናግረኝ። እያናገርኩኝ ሴትዮ አትረብሽኝ። ዞረህ አናግረኝ። እኔ ራሴን ፍቅር ጊዜ እያሳለፍኩ ነው። እኔ ወደ ከአንዴም ሁለት ሶስቴ ያው ደጋግሜ እድል እየሰጠው ነው። አሁንም ማረፈደብም እድል እየሰጠው ነው። ቢኒ ሻው የምን እድል ነው የምትለው? ይሻላል እግዚአብሔር። እኔ ሰላሜን አጣውኩ። ለምን በደስታዬ በኩል እየመጣሽ እኔ ደስተኛ እንዳልሆን ፍላጎትሽ ደስተኛ እኮ በቃ ህይወቴ ልኑርበት። በቃ የሆነ ህይወቴ እሷ ናት። ከዚህ በኋላ ህይወቴ እሷ ናት። ከዚህ በኋላ መኖር ያለብህ ለልጅ ነበር። እሺ እኔ ልጅ የሚባል ነገር የለኝም። እኔ ልጅ እንደሌለው ጨርሳችኋል አይደል? እንደ ሴት ለማሰብ ሞክሪ። እሺ እንደ ሴት ለመሆን ሞክሪ እኮ። አሁን ጉዳያችሁ ስለጨረሳችሁ እኔና እሱ ደግሞ ነገር አለ ስለሷ እንጂ ምታውቂው ነገር አለ። ለምንድን ነው አይምሮዋን ለምትፈክዩ? ረፊ ቢኒል ከከኝ እኮ እጂ ከዚህ ወረዛ አትንካኝ። እጂ ወረዛ መናገር ያለብኝም በሙሉ እናገር። ልጅሽን አሳድጊ። እጂ በደንብ አድርጌ አሳድጋት እኮ እጂ በቃ ወረዛ እንዴት አድርጌ እንደማሳድጋ ደግሞ አሳያለሁ እኮ። እጂ አሳድጊ። ግን ይኸውልህ አንድ ነገር ልንገርህ፣ ልጅ አለኝ ብለህ እቺ ልጅ ነገ የሆነ ቦታ የሆነ ደረጃ ስትደርስ ልጅ አለኝ ብለህ ተመልሰህ እኔ እኮ ልጅ የለኝም ገና ልወልድ ነው። ወደኛ ህይወት ልወልድ ነው። ልጅ ልወልድ ነው። እዩ አያገባሽም እንዴ? ልጅ ልወልድ ወደኛ ህይወት ተመልሰህ ለመምጣት አትሞክር። እነማን ናችሁ እናንተ? እኔ እኮ አላውቃችሁም። ማን ናችሁ? እኔ እግዚአብሔር ይመስገን ፈጣሪ ጥሩ ቤተሰብ ሰጥቶኛል። ችግር የለውም። አይዞሽ ና ከጎንሽ ነን ብለውኛል። ብዙ ነገር ብዙ ተስፋ ሰጥተውኛል። ከዚህ በኋላ አንተን ምን ለማመጥበት ምንም ምክንያት የለም። እኔ ልጄን ለማሳደግ አላንስም ከዚህ በኋላ። ችግር የለውም። ምን ይወልድልሃለሁ? እሺ እኮ እኔ ትወልድልኛለች። በቃ እኔ ከሷ ጋር ነው ህይወቴ የምኖረው። እስቲ ሰብስብና ከዛ በኋላ ምን እንደምታረጋቸው እናያለን። ግን ይኸውልህ አሁንም ቢሆን እየነገርኩ ነው ቢኒ፣ ውስጥ ያለውን እልታውና ወደ ራስ ለመመለስ ሞክር። እሺ ለልጅ ለመኖር ሞክር። እኔ በቃ ህይወቴ እሷ ናት ከዚህ በኋላ። አዩ ፊት ለፊትሽ ይሄን እያደረኩ ራሱ እኔ ከህይወትሽ ለምንድን ነው ማለት ነው? ያየሽ ነው አይደል? በቃ እርሺኝ መንቀሬ ማስወጣት አይከብድም እኮ። እርሺኝ በቃ ልጅሽን እዛ አሳድጊ። ይጂ በቃ አትንካኝ። እኔን አትክፋኝ። እንደዚህ አትንካኝ። ሲጀመር እኔ እንደዚህ የመግፋት መብት የለም። እገፋሻለሁ። ይጂ አልፈልግሽም እኮ አልኩሽ። ይጂ ወረዛ ስነ ስርዓት ይኖር። እስከዛሬ ልጅ አለው ብለሽም ስሜን ያጠፋሽ ይበቃሻል። ከዚህ በኋላ ህይወቴ ልኑርበት። ይጂ ጭራሽ ስምህን ያጠፋው ልቀቀኝ። አትንካኝ እኮ ይጂ ልቀቀኝ። አትንካኝ። ጆሮ ልመደዛ አታመናጭኝ። እሺ ቪዲዮ ልስራበት። አፍረብሽ ነው ምን ሰራ ቪዲዮ የለም እኮ ይጂ ከዚህ ጋር ቀሌተንና ብልግና ማወቅ አለበት። የምን ብልግና ነው? አንተ ማለት ይሄ ነው እውነተኛ ማንነት ይሄ ነው። አስመሳይ ነበር እስከዛሬ ስታስመስል እንደነበር ሁሉም ሰው ማወቅ አለበት። አስመሳይ ነው። አሁን ቀናሽ ነው ህይወቴን ስኖር ይኸውልህ እኔ ምንም ካንተ የሚያስቀናኝ ምንም በቃ ይጂ ከዚህ እሺ ይጂ ከዚህ አስሬ እኮ ነው ይጂ ከዚህ እያልኩሽ ለምን አትሄጂም? ለምን አትሄጂልንም? ቆይ እኔ እና እሱ እኔ ከሱ ጋር እያወራሁ ያለሁት ቆይ ከኔ ጋር ያለ ሰው እኮ ነው እያረበሽ ያለሽ። ስለዚህ አፍሽን መክፈት አይጠበቅብሽ። ጨርሳችኋል አይደለ? ልጅ የለውም ከኔ ጋር ልጅ ይወልዳል። ቆንጆ የሆኑ ልጆች ወልድለታል። ስለዚህ በቃ ደርዘም ወለድ ትችያለሽ። ከዛ ማሳደግ እንዴት እንደሆነ ታይዋለሽ። ሲክድሽ እንዴት እንደሆነ ማሳደግ እናትነት ምን እንደሆነ ይገባሻል። ምንድነው ሲክድሽ ምናምን የምትሆነ? ለምንድነው ምክዳት? ልጄ ባህሪ ስለሆነ ስራ ስለሆነ እሺ፣ በቃ ባለጌ ነህ።
እኔ እግዚአብሔር ይመስገን ችግር የለውም። በዚህ ሰዓት ሰው አለ ከጎኔ ካጠገቤ አይዞሽ ሚሊን ብዙ ሰው አለ አጠገቤ። እሺ በቃ ሂጂ እንኳን ልጄን እንደፈለግኩ አድርጌ ከዚህ በኋላ ማሳደግ እችላለሁ። እሺ እኔ አንተን ለማመንበትና ምለምንበት ምንም አይነት ምክንያት የለም። እግዚአብሔር ይመስገን ዩቲዩብ እየሰራው ያገኙትን አግኝቼ ለልጄ መሆን አያቅተኝም ከዚህ በኋላ በቃ እኮ እሺ። ግን ተመለሰ ህይወታችን ይወድ ሰማኝ አንድ ነገር ልንገርህ፣ ተመለሰ ወደ እኔ ህይወት ለማትሄድልን ከዚህ ሰማኝ ያው ቢመረም ትውጣለህ ልጅ አለኝ ብለህ ግን ተመለሰ እኔ ጋር ለመምጣት እኮ እሺ ጆሮ እኔ አሁን ልጅ የሚባል ነገር የለኝም ካንቺ አይመጣም ምንም ነገር አንቺ ጋር አልመጣም። ደግሞ መጥቼባት አላውቅም እኮ ትመጣብኛለች እንጂ ችግር የለም የምትመጣበት ቀን ይኖራል። አልመጣም እንጂ እንዳትረሳው እሺ ገባ? ለምን ስርዓት አይኖርሽም አንቺ እንዳትረሳው። እያስፈራራሽኝ ነው እየዛትሽ ነው እያስፈራራሽ ነው እየነገርኩ ነው። እቺን ቀን እንዳትረሳው እኔ ከፍቅሬ ጋር አብሬ ህይወቴ ልኑርበት እንዴ ልጅቷ ነገር የሆነ ደረጃ ደርሳ ማለት ነው አይተሃት ልጄ ብለህ እንዳትመጣ። ይሄ ነገር ደግሞ እንደሚጸጽት በደንብ አድርገህ ታውቃለህ። ውስጥ በደንብ አድርገህ ያውቃል ልቦና። ለምን ታስመስያለሽ? ለምን አትሄጂልኝ? እንደዚህ እኔ እያስመሰልኩ አይደለም። እኔ እውነተኛ ማንነቴን እየኖርኩ ነው በዚህ ሰዓት። እሺ ልጄን ብቻዬን ተሰቃይቼ ማሳደግ እንትን ስላላልኩኝና ማሰቃይ ስላልፈለኩ በእኔ ችግር ልጄን ተሰቃይ ስላልፈለኩ ማሳደግ ስለከበደኝ ነበረ አንተ ስለምነኝ ነበረ። እሺ እና ደግሞ ልጅ ያላባቱም እንድታድግም ስላልፈለኩ ነበር። አሁን ግን እግዚአብሔር ይመስገን አይዞሽ ከጎንሽ ነው የሚለው በጣም ብዙ ሰው አለ። ከኔ ወጥቃሻው ምን ያገናኘዋል? ያው እኔ የምታወሪው ወሬ አያገባኝም። እኔ ብለህ አይደለ እንደዚህ ስትሆንብኝ ያለው ትለምነኝ ምንም አታመጣም። ማንንም የለትም አጠገቧ ማለት ነው። አንተ አይደለም አይደለ? የኔ ላልሆነ ልጅ እኮ ነው እንደዚህ ድርቅ ብላ የምትከራከረው። በየሄድሽበት አንቺ ብዙ ነገር አጥቻለሁ እኔ። እሺ ቢኒ በአንተ ምክንያት ቤተሰቤን አጥቻለሁ፣ ጓደኞቼን ብዙ ነገር አጥቻለሁ። ቢገባ ግን አንተ ያይገባህ ማለት ደግሞ እስቲ ሌላ ሰው ፈልጊ እንጂ ይሄ ልጅ አንተ ነው እያልሽ ደግሞ እየዞርሽ ማንንም አለምንም እግዚአብሔር ይመስገን እኮ አንቺ ስራሽ እኮ ነው አልኩ ይሄድሽ ልጅ አንተ ነው ታያለሽ፣ እዛም ሄደሽ ልጅ አንተ ነው ታያለሽ። እዛም አትፈትሺ። እኔ አንተ በማገኝ መንገድ አገኝሃለሁ። ክፋት ሄደሽ ለሁሉም ማለት ነው ልጅ አንተ ነው ትላለሽ። ልጅ ይጂ ደግሞ ሌላ ሰው ፈልጊ ይጂ ተጋጋኝ ሰው ፈልጊ ወደዛ ስነ ስርዓት ይኖርሽ። አንቺ ሄደሽ የመታሽኝ ነው። እሺ እሷ ፊት ካስፈለገ ማለት ነው እንደዚህ አንቄ ልገልህ እችላለሁ። አንቺ አይደለም ስነስርዓትን ያት እኔ ስትነኪ ያው ልስማኝ። ስነስርዓትን የምትይዝ ከሆነ ስነስርዓትን ያዝ። ከዚህ በኋላ ደግሞ አጠገቤ እንዳትደርስ ነገር ያለ ነገ እኔና ልጅ የተሻለ ቦታ ሆነን ስታየን ግን አጠገቤ ለመድረስ እንዳትነሳሽ። ምን አይነት ነገርኩ? አጠገቤ ለመድረስ እኮ የኔ ያልሆነች ልጅ ለምንድን ነው ልጅ የምትይኝ እንዴ? እኔ ይሄው ከዚህ በፊት እኮ ልጄ ስላልሆነች ልጄ ናት ብዬ ነው ማስቤ እኮ እሷን አጥቼ ነበረ። ግን በቃ ከዚህ በኋላ ልጅ አይደለችም እንደው ብለህ ነበረ። እንደዛ በዛ ልክ እኔን መጥፎ እኔን ክፉ ለማስደረግ ነበረ በዛ ልክ ስትሄድ የነበረው ሰው መስለሽኝ ልጅ ልጅም በቃ ልጅ ባትሆንም ችግር የለውም ብዬ እቀበላለሁ ብዬ ነበረ። ግን ደግሞ እግዚአብሔር ይመስገን አንቺም ደህና አይደለሽም። ከዚህ በኋላ ደግሞ በደንብ ሰው ሆናለሁ በደንብ። ሲጀመር እኔ ልጄ ላንተ ሰጥቼ መሄድበትን ምክንያት የለም። እኔ ነኝ ባለጌው ያለ ነገሩ ላንተ ልጄን ሰጥቼ ለመሄድ ማሰቤ ያ ነበረ መጥፎነቱ። ያ ራሴን ተሰምኝ ነው ማለት ምንም እንዳሰሚ የምታወራው ነገር በሙሉ እኔና አንቺ የሚያጥቃላ ነው። እንደዚህ በኔ ህይወት እንደተጫወተ ለማጣላት ይመስለኛል የመጣች አይደለ? በኔ ህይወት እንደዚህ እንደቀለድክ አትቀርም አንተ። ፈጣሪ ደግሞ የእጅን ይሰጣል፣ ያሳይሃል፣ ዋጋህን ታገኛለህ። ምንም እንዳትሰሚ ያልሽ ነው። እኔ እኮ ግራ ያጋባችኝ ህይወቴ ልትበጣ ሊገባሽ አይገባም እኮ በቃ ልታየው የምትችይው ነገር ስለሆነ ምንም ግራ ሊገባሽ አይገባም። እኔ እሱን አውቀዋለሁ፣ ለኔ መጥፎ ነገር እንደማያስብ አውቃለሁ። ስለዚህ ግን አውቀዋለሁ ብለሽ በትላንትና ነው ያው አንቺ ለምንድን ነው እኔ ህይወቴ ልኖርበት? እኔ ምንም የምትኖረው ህይወት የለህም አንተ ማለት ይሄ ነው ባለጌ ህይወቴን ይኸውልሽ መቀየር ህይወት ወደ ወንድነት ነው። እንደዚህ አይነት ወሬ አታውሪ። ማንነት ነው እየተናገርኩ ያለሁት። እሺ እኔ ላይ እስከዛሬ ድረስ የተጫወትኩ ይበቃል። ከቻልክ የምር ህሊና ካለ ሴት ልጅ አለ፣ ሴት ልጅ ወልደሃል አንተም። እኔ ልጅ የለኝም ልጅ አለ አትበይኝ። ሴት ልጅ ላይ እንደዚህ አይነት ነገር ለማድረግ አትሞክር። እሺ እኔ እኮ ፍቅር ነው እስከዛሬው ግን ከኔ ጋር ያረጋኝ እዩ በቃ ከሷ ጋር እኔ እናንተ የእስከዛሬው ይበቃናል። ህይወቴ ላይ እስከዛሬ የተጫወትኩ ህይወቴን ያምስቃቀልከው ከኔም አልፎ የህይወት እንደምስቀቀል እንድበጠብጥ አድርገኛል። አንተ ምን ያላደረከኝ ነገር አለ? እኔ ግን ለምንድን ነው በዚህ ልክ አንተ እንደዚህ እየለመንኩ እንትን እያልኩ ያለሁት? በቃ ለልጅ አይደለ ለልጅ አስቤ አይደል የሉን ነገር እያደረክ ያለሁት። ከዚህ በኋላ ለልጅ መሆን አያቅተኝም። መልካም ነው። እሺ ምን ማለት ነው? አንተ ጋር ምንም የሚያገናኝ ነገር የለም። አጠገቤ ለመድረስ እንዳትሞክር። ቻው። ማን ነገራት ግን እዚህ እንዳለን በእናት ወረኛ ይጠፋል ብለሽ ነው የሰውን ህይወት ለማበላሸት በዚህ ልክ? ሰው ራሱ ምቀኛ ነው።
ይኸው እዚህ ነው ያሉት ብሎ ይነግሯታል። ደግሞ ትከታተለኛለች እኮ ምንድነው በዚህ ልክ ግን ሰውን ህይወት ለመረበሽ በኢየሱስ ያንተ ልጅ ያልሆነ ልጅ እኔ እንጃ ግን ታምኛለሽ አይደለ? እኔ ልጅ የለኝም በቃ እሺ። ከዚህ በኋላ ህይወቴን ካንቺ ጋር ነው ልኖር የምፈልገው። ሌላ ሰው ማለት እንዲጠጋኝ ይላል አልፈልግም። አባት መጣ ግን ደስ ይለኛል። እውነት እንዴት ካጠገባችን እንደምናርቃት አላውቅም። ላያት እራሱ አልፈልግም። እኔ ለእሷ ያለኝ ስሜት ለእሷ ያለኝ ፍቅር ምንም በቃ ዜሮ ነው። ስለዚህ እኔ ከአንቺ ጋር ህይወቴን መኖር ፈልጋለሁ። ፈቃደኛ ሆነሽ ደግሞ በተለይ እንትን ብትይ ደስ ነው የሚለኝ። ማለት እኔ እሷን ሰምተሻት ውስጥሽ ላይ ምንም ነገር ቅሬታ እንዲኖር አልፈልግም። እዚህ ሁኔታ እንዴት እንደምቀጥል አላውቅም። ከህይወታችን ካልወጣች እኔ አስወጣታለሁ፣ ችግር የለውም። እንደዚህ የመጣች ህይወቴን ረብሻለሁ የምትል ከሆነ ከህይወቴ አስወጣታለሁ። እኔ በሱ እርግጠኛ ነኝ። ልጅ አለ የምትለውም ነገር ውሸት ነው። በቃ እቺ ልጅ ነገር ግን ጨርሳችኋል አይደለ? አዎ ጨርሰና። እኔ ልጅ አይደለችም። ልጄ ብትሆን እኮ በቃ አቀበልና ካንቺ ጋር አልኖርም እላት። ግን ደግሞ ልጅ አይደለችም። እንደዛ ከሆነ ምንም ማድረግ አይቻልም። ከህይወት ማስወጣት ብቻ ነው። አስወጣታለሁ። እኔ አይኗንም ማየት አልፈልግም። ምክንያቱም እኔ የኔ ደስታ ነው በቃ አይኗ ላይ ቅናት ብቻ እንትን የሚለው የምሬን ነው ብልሽ ያስቶቃል እኮ ፊቷን ካየሽ እኔ እንድደሰቱላ አትፈልግም። ስስቅ ራሱ ማየት አትፈልግም። እኔ ተዋት በቃ መርሳት ነው የሚሻለው። ሰው በዚህ ልክ እንዴት ምቀኛ ይሆናል? እኔ ካንቺ ጋር ህይወቴ ይኖራለሁ ብዬ እያሰብኩኝ አዲስ ምዕራፍ እንዳለ ምናምን እናሳያለን ብለን ነበር የምትቀረው። ያው የሚረብሽ ሰው አይጠፋም። ብቻ እኔ በጣም ነው የከፋኝ። ምር በቃ ተዋት እንዴ እርሳት። እንዴት በዚህ ልክ እኔ ሁሌ እሺ እየመጣች እኔ አብረን ብንኖር ራሱ በቃ ቤቴ እየመጣች እንደዚህ ልትረብሽ ነው? እርሳት ማለት ከህይወታችን ማስወጣት አይከብደንም ብዬ አስባለሁ። እንጃ አላውቅም። ብቻ እርሳት በሷ መረበሽ አይጠበቅብንም። አንቺ ካለሽ ደግሞ እረሳታለሁ። ምንም ነገር አይከብደኝም። እሺ በቃ ቤተሰብ ቻው። ብዙ ነገር ይፈጠራል ተፈጥሯል። ግን ያው ሌላ ጊዜ ደግሞ አሪፍ ጊዜ እያሳለፍን ምናምን እንመጣለን። ሰው የሌለችበት ህይወት እንዴት እንደሚመስል እናሳያችኋለን። አሁን በእርግጥ ትንሽ ደብሮናል። ያልጠበኩት ነገር የሆነ በቃ ቤተሰቦች ቻው በቃ